በጣም ብዙ ሰዎች ሀይሚና ብሩክ አንድ ላይ በመሆናቸው ደብሯቸዋል አይደለ? ብሩኬ ከዛ ቤት እንዲወጣ የብዙ ሰው ጉጉት ነበር። በተለይ ሄኖክ ይፈልጋል እዛ ቤት እንዲወጣ። እሱም ፍላጎቱ ተሳክቶለት እንግዲህ ይዞት ወጥቷል። በሌላ በኩል ደግሞ ሀይሚ አስደፍረዋለች እዛ ቤት በመግባቱ ብሩክ እየተናቀ ነው ምናምን። ሲቀጥል ደግሞ እንግዲህ ብሩክም እዛ ቤት ወጥቷል። ሀይሚም እንግዲህ ብሩክ እዛ ቤት ከወጣ ማድረግ ያለባት አማራጭ ብዬ ማስበው ቤቱን መልቀቅ ነው ማለት ነው። ምክንያቱም ይሄን ቤት ሁሉም ሰው ስላወቀው በቃ የጎረምሳ መራገጫን የሆነ ቤቷ እኮ እናንተ እንዴ ምን ሆናችኋል እንዴ? ሴት ልጅ ናት አይደለ? ይህን ያክል ጎረምሳ እየተራገጠ ሲፈልጉ ይደባደቡበታል፣ ሲፈልጉ ይሰዳደቡበታል። አከራዮቿ ራሱ ማለት ነው አይፈልጉም እኮ በነገራችን ላይ አንዳንድ አከራዮች እኔ አፓርታማ እንደሆነ እንጂ ከጎን የሚኖሩ ከሆነ አይፈልጉም። እንደዚህ እንግዳ የሚያበዛ ጭራሽ ሴት ሆና ወንድ እንደዚህ ብዙ ወንድ የሚጋጋ ከሆነ አይፈልጉም። እና ሀይሚ አሁን ላይ ማለት ነው ኢሉንታና ሼም ይዟት ነው እንጂ ቤቱን ብትለቀው አሪፍ ነው። ሲቀጥል ሁሉም ሰው ማወቁ በተለይ ይሄ እንትና የሚባለው ልጅ ይሄ አዲሱ ልጅ ማለት ነው ቴዲ የሚባለው ልጅ ማለት ነው በጣም ብዙ ነገሮችን እያበላሸ ነው። በብሩክና በሀይሚ መሀል ያለውን ነገር እያሻከረባቸው ነው ማለት ነው። ምክንያቱም እነሱ ሰላም ሆነው ተቀምጠው መጥቶ ይበጠብጣል። ይሄ ሁሉ ነገር የሆነው ደግሞ ቤቷን ስላወቀው ነው። እና ሀይሚ ቤቱን እፈልገዋለሁ ስላለች ነው ብሩክ ራሱ እንዳትለቀውና እሱም ደግሞ መጠበቅን የመረጠው የነበር። ግን ደግሞ ቤቱን ስለወደደችው ብቻ እዛ ጋ ሆና ብዙ ችግር ሊደርስባት ይችላል። የተጣሉት የእውነት ከሆነ ይሄ የሚሰሩት ነገር የእውነት ከሆነ በጣም ከባድ ነው። የምሬ ነው። ብሩክ ያንን ልጅ ሲጠብቅ ይሄ ልጅ ደግሞ ብሩክን ሲጠብቅ አሁን ደግሞ ብሩክና ቴዲ ብቻ አይደለም እየተጣሉ ያሉት ሄኖክና ቴዲ ደግሞ ሌላ ችግር ሊፈጥሩ ነው። እና ፍጹምና ሄኖክ ራሱ ብቻ እርስ በርሳቸው በጣም እየተጣሉ ነው የሚገኙት ማለት ነው። እና ይሄ ሁሉ ነገር የተፈጠረው እንግዲህ የሀይሚን ቤት በማወቃቸው ነው እንጂ ቤቷን ባያውቁት ኑሮ ብሩክ ብቻ ቢያውቀው ኑሮ ፍጹምና ሄኖክም መጥተው ትናንት አይበጠብጡም ነበረ። ልጁም አይመጣም ነበር። ልጁ ባይመጣ ደግሞ አሪፍ ላይ ነበሩ። ሄኖክ እሺ ይምጣ፣ ልጁ ባይመጣ በተለይ በጣም አሪፍ እያወሩ ነበረ። ሄኖክ ደግሞ መምጣቱ ከልጁ ጋር ተጣላ፣ ከዛ ሌላ ብጥብጥ ተፈጠረና ይሄ ሁሉ ነገር የሚፈጠረው ቤታቸው ማወቃቸው ነው ብዬ ነው የማስበው። እና ሀይሚ በእርግጠኝነት ቤቷን ተቀይራለች አስባለሁ ማለት ነው። የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም አሸዊና ነው። እናንተ ጋርም ሰላም እንደሆነ ባለሙሉ ተስፋ ነኝ። እንግዲህ ትናንትና ቡራና ሀይሚ ማለት ነው እኛ የጠበቅነው ሌላ፣ የሰሩልን ቪዲዮ ደግሞ ሌላ ነው የሆነው ማለት ነው። ብሩክም እንግዲህ እንደዚህ ሲግባቡ ምናምን በቃ ሀይሚ የተወችው የረሳችለት ምናምን መስሎታል። እና ሀይሚ ደግሞ ነገሩ እንዲጠራ ትፈልጋለች። ገባችሁ? አደፋፍኖ ማለፍ ምናምን ምናምን አልፈለገችም። ነገሮች እንዲጠሩላት አሁንም በደንብ አድርጎ እንዲያስረዳት እንጂ ተሸፋፍኖ እንዲያልፍ አልፈለገችም ይመስለኛል። ዝም ብትለውም ግን ሲሻለው በእርግጠኝነት ይህን ጥያቄ መጠየቁ አይቀርም። ምክንያቱም ያልተቋጨ የተጀምሮ የቀረ ነገር በኋላ መልሶ መነሳቱ ስለማይቀርና ይህን ነገር ማጥራት ፈልጋ ነው። ዞሮ ዞሮ ብሩክ አሁንም ቢሆን ጥያቄውን እንድትጠይቅ አይፈልጉም። በቃ ብሩክም ሆነ ሄኖክ ይህን ጥያቄ እንድታነሳ አይፈልጉም። በቃ ለምን እንዴት የሚለውን ነገር ማለት ነው። ከእሷ ጋር ያለን ነገር ንገረኝ ስትለው ብሩኬ ለምን አላመነችኝም የሚለውን ነገር ብቻ ነው እያነሳ ያለው። ለምን አላመነችኝም ብቻ ሳይሆን እሷ ሲን ጥያቄ ለምን ጠየቀች፣ እንዴት ጠየቀች ብለህ እሷን መረዳት አለብህ። እሷ የሆነ ነገር ካላየች የሆነ ነገር ካልሰማች፣ በተለይ ልጅቱ እያወራች ከሆነ ለሱ የሆነ ነገር ያላሰው ሊኖር ይችላል። እሷ የነገር ግልጽ እንዲሆንላት አሁንም ቢሆን እንድታስረዳት ነው የጠየቀች እንጂ ሌላ ያለች ነገር የለም። በሰላማዊ መንገድ ለመፍታት ከሆነ ብሩክ አሁን ይህን ጥያቄ ስታነሳብህ መናደድ ምናምን ሳይሆን ለምን እንደዚህ ትኛለሽ? አሁን ትናንትና ስላመመህ ነው እንጂ ጥያቄውን አልተውኩትም ነበር እያለችውና ብዙዎቻችሁ እጅ መርዝ ናት፣ መናጤ ናት፣ እንዴት እንደዚህ ትላለች? እንደዚህ ታሞ በቃ መመለስ ያለበት ነገር መመለስ አለበት። ገባችሁ? ሁሌም አእምሯ ላይ ጥያቄ የሚፈጥርባትን ነገር ይዛ መሄድ አትፈልግም። ማንኛውም ሰው ቢሆን እኔም እናንተም የሆነ የጀመረው ነገር ካለ ያን ነገር ግልጽ እንዲያደርግልን እንጂ የሆነ የሚደባብቀው የሚሸፋፍነው ከሆነ የሆነ ነገር ያለ ይመስለናል። በቃ ይመስላታል እንደዛና መጠየቋ እኔ መጥፎ ነው ብዬ አላስብም። አሁንም ቢሆን ብሩክም ቢሆን ስትጠይቅ መናደር ሳይሆን ለማስረዳት መሞከር ማስረዳት ምናምን ነው። በሌላ በኩል ደግሞ ሄኖክ በጣም እያለቀለክ እንግዲህ ይቅርታ ጠይቃ ሲባል እሱ በጥፊ መታኛለች ይቅርታ አልጠይቅም ነው እያለ ያለው።
አንዳንዴ እኮ ተበድሎ ማለፍ የሚባል ነገር አለ፣ መቻል የሚባል ነገር አለ። አሁን በጥፊ መምታቷ አግባብ አይደለም። አዎ ታላቅ ወንድሟ ነህ ምናምን ካንተ ላይ እጇን ማንሳቷ ጥሩ አይደለም። ግን ደግሞ አንተ ያደረግከው የተናገርከው ነገር ደግሞ ከዛ ሊበልጥ ይችላል። ገብቷል አይደለ? እና የምትወደውን ሰው ማንም ሰው እንዲያሳጣት አትፈልግም። ገብቷል? ማስረዳት ካለብን ማስረዳት እንጂ አንተ ከሱ ጋር ሆነ ነገሮችን ያዝበለው መቆስቆስ አትለማመጣት ምናምን ክሷ ጥፋተኛ እንደሆነች አድርገ ነገሮችን ማጋጋል ነው ሀይሚን ያናደዳት። ገባ? አሁን እሷ ማለት ነው በቃ አንቺ ሂደሽ ጠይቅ ይቅርታ፣ ልክ እሷ እንደ በዳይ እንደሆነች ብሩኬ ደግሞ እንደዚህ ካልክ ለምሳሌ እሷ በዳይ እንደሆነች ከተሰማው ሊያስረዳት አይችልም፣ ማስረዳትም አይፈልግም። ገብቷል አይደል? እና እንደ ሽማግሌ የሆነ መሀል የሆነ ማስታረቅ እንጂ ነገሮችን ማጋጋል ይመስለኛል ያናደዳት። ከዛ ውጭ ብሩኬ እዛ ቤት ወጥቷል። እንግዲህ የወጣ ይመስለኛል፣ ብቻ አላቅም ሄዷለኝ። እንግዲህ ይወጣል ወይስ ይመለሳል የምናውቀው ነገር የለንም። ግን ደግሞ እንደ ሀሳብ ጥሩ የሚሆነው ለሀይሚ ማለት ነው ያን ቤት ብትቀይረው ነው። አሁንም ቢሆን ብሩክ ጠብቆ አያድናትም። እንደውም ብሩክ እዛ ቤት መሆኑ ነገሮችን የበለጠ እያባሳቸው ነው የሄደ እንጂ ምንም የተሻለ ነገር አልመጣም። እሱ እዛ ጋ ቢሆንም ልጁ አልቀረም መጥቷል። እንደውም ብዙ ሰዎች እየተጨማመሩ ነገሮችን የበለጠ እንዲበላሹ የበለጠ ብጥብጥ እንዲፈጠር ነው እያደረጉ ያሉት። አሁን እነሱ እዛ ጋር ቤቷን ባያውቁት ኖሮ ይሄ ሁሉ ሮምሻ ይሁሉ እነሱ እኮ በቃ በሰላማዊ መንገድ እየኖሩ ነበረ። ማሽ ልብሳቸውን ለብሰው እናቴ እነሱ ሮማንቲክ ላይ ነበሩ። መታችሁ ነው ድፍረስረስረስ ድንኩርኩርኩር ያደረጋችሁት። እና ቤቷን ለሁሉም ሰው ማሳወቁ ሀይሜን ጎድቷታል ብዬ ነው የማስበው። ምክንያቱም በቃ ጉረምሳ መራገጫ እንዴ ምን ሆናችኋል? ያመጡ በቦክስ ይሰናዘራል፣ ያመጡ በጥፊ በጣም ይደብራል ማለት ነው። የወንዶች መደባደቢያ መሆን የለበትም። ከዚህ በኋላ ቤቷን ቀይራ ምናምን በቃ የራሷን ላይፍ ብትኖር ነው የሚሻል ብዬ አስባለሁ። ለሰዎች ሳታሳይ ቪዲዮም ቢሆን ቤት ከሆነ ሁለታቸው ብቻ ታዩሽ ፍጹም ቢያውቅ ችግር የለውም። የቅርብ ቤተሰቦች ምናምኖች ግን እነሱም ማወቃቸው በራሱ ችግር አምጥቷል። ትናንትና አሁን እነሱ ሄደው ያለች ባይመጣ ሄኖክ ባይዘው ሌላ ጸባ አይፈጠርም ነበርና ከኋላ የተረሱ ነገሮች እንደገና እንዲነሱ እንዲቀሰቀሱ ምናምን ነው ሊሆን የሚችለውና ቤቷን ከቀየረች ግን ማንም አይሄድባትም። ሲደውሉላት ከፈለገች ትሄዳለች፣ ካልፈለገች ደግሞ አትሄድም እንጂ ዝም ብሎ ዘው ብሎ ማንም ሰው አይመጣም። ግን ደግሞ እኔ አንዳንዴ እነሱ ማለት ነው ተመካክረው እየሰሩ ይመስለኛል። እውነት አይመስለኝም። ተመካክረው እየሰሩ ነው ብዬ ነው ማስበው። ምክንያቱም እነሱ ቪዲዮ ሲቀርጹ ከዛ ልጁ ሲመጣ እንዴት ሊገጣጠም ይችላል? ከዛ እነሱ ሲመጡ ባንዴ ማለት ነው እንዴት ነው ሊገጣጠም? ባለፈውም እንዲሁ ቪዲዮ ሲቀርጹ ዛሬም እንዲሁ ቪዲዮ ሲቀርጹ እውነት ይመስላችኋል? ግን ይሄ ነገር እኔ እውነት አይመስለኝም። ድራማ እየሰሩብን ነው የሚመስለኝ አንዳንዴ። ግን እኛ አስተያየታችን የምንሰጠው እንደ ቪዲዮ ነው እንጂ እንደ ራሳችን አይደለም። እና እንደ ቪዲዮ ነው አስተያየት እየሰጠ ያለሁት። ግን እንደ ሀሳብ ትክክለኛው ነገር ግን ተመካክረው ነው የሚመስለኝ እንጂ እውነት አይመስለኝም። እና እነሱ ተመካክረው እየሰሩ ለ5 ደቂቃ እየተጨቃጨቁ እየተነታረኩ ከዛ በኋላ በፍቅር ለሚኖሩ ልጆች እናንተ ደግሞ ቲክቶክ ላይ ምናምን አትጣሉ። ምክንያቱም እነሱ ስራ እየሰሩ ነው። በሚሰሩት ስራ ላይ ከተመቻችሁ አስተያየት መስጠት፣ ማየት፣ መዝናናት ምናምን እንጂ እርስ በርሳችሁ መነቋቆር፣ መሰዳደብ ምናምን ውይ በጣም ይደብራል። የምር የሚደብር ነገር ነውና አትሰዳደቡ ልላችሁ ፈልጋለሁ። የኔ ውዶች መልካም ቀን። በኋላ እንገናኛለን።